ሀገራዊ ምክክሩ የኢትዮጵያን የፖለቲካ ባህል ሊያድስ በሰለጠነ የጠረጴዛ ዙሪያ ውይይት በሐሳብ ልዕልና ማመን የሚያስችለው አዲስ የታሪክ ምዕራፍ በኢትዮጵያ ተከፍቷል። ከመላ ኢትዮጵያና በውጭ ከሚኖሩ ኢትዮጵያውያን የተወከሉ 4000 ተመካካሪዎች ያካተተው ሰፊ የምክክር መድረክ በአዲስ አበባ እየተካሄደ ይገኛል። ይህ ታሪካዊ ክስተት ሀገራችን ከጦርነት አዙሪት ወጥታ ወደ ዘላቂ ሰላምና የሀገር ግንባታ የምትሸጋገርበት ወሳኝ ምዕራፍ መሆኑ ተመላክቷል። የተጀመረው ሀገራዊ ምክክር በኢትዮጵያ ታሪክ የተዛቡ የፖለቲካ ትርክትን በማረም ብሔራዊ መግባባትን ለመፍጠር ትልቅ ተስፋ የጣለበት ሂደት ነው። አጠቃላይ ከሁሉም ማህበረሰብ ክፍሎች፣ ከአካል ጉዳተኞች፣ ከተገለሉ ማህበረሰብ፣ ከተፈናቃይ በፍጹም በመንግስትም በማህበረሰቡም ዘንድ የተረሱ ማህበረሰብ አካላትን ያካተተ ኢትዮጵያዊነትን ያንጸባረቀ ጉባኤ ነው። ቀድሞ ባልተለመደ መልኩ ማለት ነው። ሁሉን ማህበረሰብ ክፍል ሁሉን የሀገሪቱ ክፍሎችን እያንዳንዱን ከታችኛው ክፍል ጀምሮ ያሳተፈ ጉባኤ ነው። ተመሳሳይ የሚሆኑ ሐሳቦችን አንድ ሐሳብ ላይ የተለያዩ ሐሳቦችን ደግሞ የተለያ ነው የሚባል የሚጣል ነገር አይኖርም። ማጆሪቲ በእጅ የሚደረግ ነገር የለም። ስለዚህ ማይኖሪቲ የሆነ ጥቂት ግለሰቦች ያለበትን ሐሳብ የሚደመጥበት በጋራ ግን በሀገር ደረጃ የሚያመጣው ለውጥ በጣም እጅጉን ያማረበት እንዲሆን የተሰራበት ስለሆነ በሀገር ደረጃ የሚያመጣው ሰላም፣ መረጋጋት በኢኮኖሚው በፖለቲካም ይሁን ትልቁን ድርሻ ይኖራል ብዬ ነው የማስበው። ፕሮግራሙ በጣም ደስ የሚል እርስ በርስ ከማገናኘት አንፃር እጅግ በጣም ወደር የሌለውና እውነት ለመናገር እነኚህ ህብረተሰቦች ከተለያዩ አካባቢ የመጡ ናቸውና ከዚህ በፊት አንድ ወር አብሮ ቢኖሩ ምን ያክል አብሮ መኖር እንደሚችሉ የሚያሳይ ነውና በጥቂት ቀናቶች ውስጥ ልክ ከዚህ በፊት እንደሚታወቅ አይነት ኢሜጅ ነው ወይንም ምስል ነው የሰጠንና ይሄ ትልቁ ያየውበት ነው። ለካስ ህብረተሰቡ ዘንድ መሃል ውስጥ ምንም ችግር እንደሌለ ወንበር ላይ ያሉ ሰዎች ላይ ብቻ ህብረተሰቡን እያፈኑ እንትን የሚሉበት ሁኔታ በጣም ያስተዋልኩበት ሁኔታ ነው ያለው። በአሁኑ ወቅት ኢትዮጵያ በኢኮኖሚ በከተማ ልማትና በዲፕሎማሲ እያስመዘገበች ያለችውን አበረታች እድገት ለማስቀጠል ሀገራዊ ምክክሩ ወቅታዊና ወሳኝ መድኃኒት መሆኑን ምሁራን ይመሰክራሉ። በየትኛውም ስሌት የምክክር መድረኩን መጀመር በራሱ ለኢትዮጵያ አንድነት፣ ሰላምና ልማት ለሚሹ ኃይሎች ታላቅ ድል ተደርጎ ይወሰዳል። ለዚህ ታሪካዊ ትውልድ ኃላፊነት ደግሞ የግል ሥራና ሕይወታቸውን ትተው ከውጭ በመምጣት ጭምር በምክክሩ እየተሳተፉ የሚገኙ ዲያስፖራ ተወካዮች እማኝ ናቸው። እኔ ወደ ኋላ ቀረው ብሎ ነገ የሚያኮርፍ አካል አይኖርም። ማንኛውም ከትንሽ እስከ ትልቁ በምንም ነገር ሳይለይ ያካተተው ስለሆነ ሁሉም ተካትቻለሁ ብሎ ስለሚያስብ ስለተካተተም ተሳታፊም ስለሆነ በሚወሰነው ውሳኔና በሚመጡ ነገሮች ላይ እጅግ በጣም ደስተኛ ሆኖ ይቀበላልና ተሳትፎው እጅግ በጣም የሚደነቅና የሚያኮራ ነው። ይሄ ድል ስለተመቻቸልን በቃ ለዚህ ታሪካዊ ሰዓት እንድንካፈል ስለተደረገ በጣም በደስታ ዋጋ እንደከፈልንም አንቆጥረውም። በደስታ ምንም አይደለም ያደረግነው ነገር ምንም አይደለም፣ ትንሽ ነገር ነው። ግን ይሄ መጨረሻው ውጤቱ ሲያምር ያኔ ነው ሁላችንም የምንደሰተው ማለት ነው። ሀገረ መንግስት የመመስረቱ ሂደት ቀደም ብሎ ቢጠናቀቅም በእኩልነትና በመተባበር ላይ የተመሰረተ ጠንካራ ማህበረሰባዊ አንድነትን ለመፍጠር መመካከር ግድ ይላል። የምክክሩ ተሳታፊዎችም ይህን የትውልድ ኃላፊነት በጥንቃቄ እየተወጡ ይገኛል። ምክክር ሰላም፣ ምክክር ፍቅር፣ ምክክር አብሮነት፣ ምክክር አንድነት፣ ምክክር መወያየት፣ ችግሮቻችንን በአንዱ ችግር ጫማ ውስጥ ሆኖ ማየት እና ያንን ችግር መተዳደርተን ወደ አንድ ሐሳብ አምጥተን ይሄ የተሰጠውን ትልቅ ቦታ ዛሬ እዚህ ጋር የተሰበሰብነው ትልቅ ስራ ነውና ሁላችንም ይሄን ተደማምጠን በጎ ተግባር አኑረን አሻራችንን አሳርፈን የምንሄድበት ትልቅ መድረክ ነውና ሁላችንም የበኩላችንን አሻራ እንድንወጣ የሚል መልእክቴን ማሳለፍ እወዳለሁ። ጥሩ መልካም ነገር ለማሻገር መሰረት የሚጥል መድረክ ስለሆነ እጅግ በጣም በማስተዋልና እድሉን በመጠቀም ይሄን አጋጣሚ በታሪክ መካከል እኛ ላይ ወድቋልና ይሄንን አጋጣሚ በመጠቀም ለሀገራችን ጠቃሚ የሆነ ነገር አሻራ ጥለን እንድናል ይሄንን በማስተዋል ትልቅነቱን በመገንዘብ መጠቀም አለብን ብዬ አስባለሁ። የኢትዮጵያን ሙሉን ኃላፊነት የወከልነውን ብቻ ሳይሆን የኢትዮጵያን ሕዝብ ኃላፊነት ነው በትከሻችን ላይ የተቀመጠው። ባለፉት 4 ዓመታት ሰፊ የቅድመ ዝግጅት ስራዎችን ሲያከናውን የቆየው ሀገራዊ ምክክር ኮሚሽን የህብረተሰቡን አንገብጋቢ አጀንዳዎች በማሰባሰብ የሁሉንም ድምፅ ያካተተ ዲሞክራሲያዊ ሂደት እያስኬደ ይገኛል። በመሆኑም ይህ በሺዎች የሚቆጠሩ ኢትዮጵያውያን በአንድ አዳራሽ የተሰባሰቡበት ታሪካዊ የምክክር መድረክ ዜጎች ልዩነቶቻቸውን በሰለጠነ መንገድ በማንሸራሸር ለነገዋ ኢትዮጵያ ጠንካራ መሰረት የሚጥሉበት
ወርቃማ ዕድል ነው።